እግዚአብሔር ራሱ ለእግዚአብሔር ነው ለኛ ነው ለእግዚአብሔርማ ድሉ ቆይ እባክህ ስታወራኝ ተረጋጋና አውራኝ ችግር የለውም ገና ሲያምነው እግዚአብሔር ድምጽ ሲሰጠው ገና ሲያምን ነገር እሺ አይ በቃ እሺ ድምጼ ነው ይቅርታ ቀጥል እንሰማለን አይ የሆነ ድምጽ በጣም ላውድ ሲሆን ደስ ስለማይል ነውና ተረጋግተን እናውራ የአብርሃም እምነት አይደለም ይኸው ሳንድሮስ ቆይ ተወውና እሱን ተወው አሁን ይሄንን የመጽሐፉ ይዩቱን ተወውና እኔ ከሐረር አካባቢ ያለው ሰው ነኝና ሳወራ ጮክላለሁ በዚህ በጣም ይቅርታ እሺ እኔም ቀላዳምባን ተወልጄ ያደግኩት ቱርዬም በደንብ ስለሚያውቁኝ ላውድ ነኝ ይቅርታ ይሄ ከሌላ እንዳትወስድብኝ ሶሪ በጣም ይቅርታ ላውድ ነኝ ጉንፋን ይዞኝ ቀንሼ ነበር አሁን ጉንፋኑ ሲለቀኝ ድምጼ ወደ ቦታው ተመልሶ እንጂ ለሌላ አይደለም ሳንድሮስዬ አንደኛ እኔ አሁን እዚህ ጋር ላሳየህ የፈለኩት እምነቱን እግዚአብሔር አመነኝ ብሎ ሲያምን ነው አብርሃምን ወደ ማዘዝ ወደ ትእዛዝ መስጠት የገባው ለአብርሃም እምነት ጽድቅ ተብሎ የተቆጠረለት የመጣለትን የእግዚአብሔር ድምጽ የተቀበለ ጊዜ ጽድቅ ሆኖ ተቆጠረለታል ያንን ጽድቅ እንዴት አሳየ ካልከኝ በእንቅስቃሴ አሳይቶታል እምነት ሳሌ ልጅህን ሰዋልኝ ብሎ ሳንድሮስ አንዴ ሊጨርስ ለምሳሌ ልጅህን ሰው ያዕቆብ ላይ ሲያስቀምጠው ልጁን በሰዋ ጊዜ እምነቱን በስራ አልገለጠም ምን ይላል ግን ያመነው ልጁን መሰዋትን ነው ያመነው ልጄን አርድልሃለሁ የመጀመሪያ ልጄን አርድልሃለሁ በሚል ነው ዲላቸው እግዚአብሔርና አብርሃም የመጽደቅ ጉዳይ የልጁን መግደል አለ መግደል ጉዳይ ነው ወይስ ከእምነት የሚመነጭ መታዘዝን ያሳየው ከእምነት የሚመነጭ ማለት ሶርሱ አብርሃም ጸድቋል ስንል በእምነት ጸድቋል ስለዚህ የጸደቀ ሰው ደግሞ መታዘዝ ስላለበት አየ ከእምነት የመነጨ ስለሚል እንደዛ ነው ሶሪ ግን ቦታችሁን አልያዝ ብዙ ኖ ምን ሰዓት ሆኗል ሶሪ ቦታ አልያዝ ድሉ መጀመሪያ ሰማኝና ኦልሞስ ችግር የለውም በነገራችን ላይ እኔም ሐረር ነው የተወለድኩት ቀላዳምባ ማለት ነው ወደ ነጥቡ ስንመጣ ድሉ አብርሃም በእምነት እግዚአብሔር አምላክን አገኘን ስንል የእምነቱ ምስክር የነበረው ምኑ ነው ጥያቄ እምነቱን በምን ገልጦታል መታመኑን በምንድን ነው ያሳየው ምናምን ይሄ ልጁ ሊሰዋ ሄደ ምናምን ነው እኮ የረጅም ጊዜ ታሪክ ነው እኮ ከእምነት በኋላ ብዙ ታሪክ ተፈጽሞ ከእግዚአብሔር ጋር አውርቶ ምናምን እነዚህ ረጅም ታሪኮች ናቸው ገና ያለ ነው እዛው የነበረበት ሀገር ውስጥ እዛው ጣዖት አምልኮት ውስጥ እያለ እዛው ውስጥ ያለውን ጥያቄ ነው የጠየቀው ይሄ ሞሪያን ተራራ ሊሰዋ ሄዶ ሌላ ታሪክ ነው አብርሃም እግዚአብሔር አምላክን ሲያምን ከእምነቱ ጋር እኩል የፈጸመው ስራ ነበር ምንድነው ነው ድሉ እሺ ጥያቄ ድጋሜ እግዚአብሔር አምላክ እኔ ፍጹም አምላክ ነኝ እመኑኝ ሲል ማመን ምንድነው የሚያሳየው እምነት ምንድናት ድሉ ይሰማል ጥሩ ይሰማሻል እኔ ይሰማኛል እሺ ሶሪ መልሼ ልግባ ደሜ ቴንክ ዩ በጣም ቃልየት ያሰማል አሪፍ ፖይንቶች ናቸው ምናልባት ድሉ እንትን ሆኖበት ይሆናል ኔትወርክ አለዚያ ስራ ላይ ሆኖ ይሆናል ቅድም ያነሷትን ሐሳብ እየገባህባት ነው ግን እሷ ላይ ትንሽ አድመታት እንድትሄድ ፈልጌያለሁ አብርሃም እምነቱ ጽድቅ ሆኖ ተቆጠረለት ጽድቅ ሆኖ ከተቆጠረለት በኋላ ቅድም ይሄ ያዕቆብ ላይ ያነበብ ነው አብርሃም ልጁን በሰዋ ጊዜ በመሰዋ ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል ስለዚህ ጽድቅ ለምሳሌ ጽድቅ በባህሪው አንድ ጊዜ ጸድቆ ለምሳሌ ኃጢያት
የሚደጋገም ነው። ጽድቅ የሚደጋገም ነው ወይ? ባመነ ጊዜ ከጸደቀ ልጁንም ደግሞ በሰዋ ጊዜም ደግሞ ጽድቅ ሆኖ የተቆጠረለት አይደለም ምንም ካለ፣ ስለዚህ በስራም ደግሞ እንደሚጸደቅ ስለ ጽድቅ ባህሪና ጽድቅ ከስራ ጋር ከእምነት ጋር ከመዳን ጋር ያላቸው ነገሮችን ትንሽ እዚህ ላይ ቅድምም ቦርን በስራው አይደለም የዳነው እያለ ሲናገር ነው። በስራው አይደለም፣ በስራው አልጸደቅም በፍጹም። እና ይሄ ዲናያል አለ በእምነት ጉዳይ ላይ ስራ ያለውን ቫሊዩ ከአብርሃም ጋር በተያያዘ እንዲያውም ከጸደቀ በኋላ ነው ስራ የሰራው። አሁን ያልከን በኋላ ነው በሞሬብ ተራራ ልጁን የሰዋበት ሌትሊ ነው። እና ከዛ በኋላ የሰራውን ስራ እንደ ስራ በዛን ሰዓት እንደ ጸደቀ አትናገሩ፣ ታይሙ ራሱ ይለያያል የሚል መከራከሪያ እምነት ያለ ብርሃንዬ ሰምተው ከነበረ ድሉ ሲያነሳ ያው የሞሪያም ተራራውን ጉዞ ነበረ ያወጣውና ይሄ እኮ ምናምን ብሎ ያስቀመጠው ወንድማችን። ነገር ግን እኛ ያነሳነው ጥያቄ ምንድን ነው? እዛው ራሱ መጀመሪያ እዛው ምን ደረጃማ እኮ አጋንንትም ያምናሉ እኮ። እሺ የአብርሃም እምነት ከነዛኛዎቹ አሁን ከአጋንንት ወይም ደግሞ እግዚአብሔርን ከሚያምኑት እነዛ ከሚያውቁ ልክ ነው። ወደ ትምህርቱ ስለምናደላ ወደዛ እንሂድና እንግዲህ አንደኛ አምላኬ ማን ነው? ፀሐይ ነውና ያው ብዙ ነገሩ ታሪኩ ቆይ ብርሃንዬ እነ ከሄድን እኛ የምናውቀው ያመነውን ነገር ሲያሳየን ሲገልጠው፣ አሁን ሁለቱን እንለያቸው ነው። እግዚአብሔር ሰውን ሲያጸድቅ ምንን አይቶ ነው? እኛ ሰው ጻድቅ ነው ስንል ምንን አይተን? አሁን ሁለቱን ጥያቄም በቃ አስረዳኛል። ድሉ ስማኛ፣ የጄኔሲስ ቆይ አንዴ ስማኛ። ልክ ነህ በመታዘዝ ብለኸኛል። እሺ ኖ አይደለም፣ ስራ ስለሆነ ለዛ ነው ጠፋ ስለምልሽ። ችግር የለውም። አብርሃም እምነቱ ጽድቅ ሆኖ ተቆጥሮለታል። ትክክል ነው። አብርሃም ደግሞ እግዚአብሔር አምላክን ያመነው በጣዖት ሀገር ውስጥ ነው። ጣዖት በሚመለክበት ሀገር ውስጥ ነው። የአብርሃም እምነት የጽድቅ እምነት መሆኑን ያወቅነው አጋንንትም ያምናሉ፣ ይፈራሉ፣ ይንቀጠቀጣሉ ስለሚል የአብርሃም እምነት ከነዚህ እምነት የተለየ የሆነችና የምታጸድቅ እምነት መሆኗን በምን አወቅነው ነው። እዛው እያለ እዛው እግዚአብሔርን ባመነበት በዛ ቅጽበት ያቺ እምነት የጽድቅ እምነት መሆኗን በምን ተለየ? ሳንድሮስ እኛን ነው ወይስ እግዚአብሔርን ነው ብዬ አስቀመጥኩልህ። ለመጀመሪያ ይኸውልህ ጄኔሲስ 11:31 ላይ ስታነበው ከከተማ ይጣሉ አንዴ አብሮ ወቁታ ቀዳሚ ይኸውልህ አንዴ ከለዳዊን ምድር የመውጣት ሐሳብ የአብርሃም እንዳልነበረ የአባቱ እንደነበረ በአባቱ ልብ ውስጥ ያለ እንደነበረ ሶስቱንም ይዞ ሊወጣ እንደተነሳ መጽሐፍ ይናገራል። አየህ አሁን የጽድቅ መገለጫ ምናምን የምንለው ድርጊት አይደለም ማለት ነው።
መጀመሪያ አባትየው ይሄን ሐሳብ አስቦታል። 11 አንዱ አንቺ ይቅርታ ሳንድሮስ ቆይ ድሉ ወጣ ብዬ ልመለስ። የአብርሃም እምነት ከነዛ የአጋንንት እምነት ከተባለው የተለየ እምነት መሆኑና የሚያጸድቅ እምነት መሆኑን እዛው ያለበት ያደገበት ከተማ ውስጥ ሆኖ በምን አወቅን ነው ጥያቄ። እምነቱ ጽድቅ ሆኖ ተቆጥሯል፣ አያከራክረንም። ያ እምነት ግን የአጋንንት እምነት አለመሆኑንና የጽድቅ እምነት መሆኑን በምን አወቅ ነው? አጋንንትም ያምናሉ፣ ይፈራሉ፣ ይንቀጠቀጣሉ ስለሚል በምን ተረጋገጠ? በምን ታወቀ? እምነቱ ጽድቅ ሆኖ እንዴት ተቆጠረለት ያ እምነት? ምክንያቱም አጋንንት ጽድቅ ሆኖ አልተቆጠረላቸውም እምነታቸው። ስለዚህ የአብርሃም እምነት ከነዚህ የአጋንንት እምነት በምንድን ነው ጽድቅ የሆነለት ነው? እሺ ድሉ የለም፣ አንተሽ ቀጥል። እሺ አብርሃም እምነቱ አጠር ስናደርገው እግዚአብሔር ሉዓላዊ አምላክ እንደሆነ የጠራው እግዚአብሔር እንደሆነ እርግጠኛ ስለሆነ በእግዚአብሔር አመነ። ላመነው ነገር ደግሞ ታዞ ወጣ። ለሰማው ድምፅ ምላሽ ሰጠ። እነዚህ አጋንንት ምላሽ መስጠት አይችልም። ግልጽ እንዲሆን አንድ ጥያቄን፣ እነዚህ አጋንንቶች እግዚአብሔር አምላክ እንደሆነ ያውቃሉ? አዎ። ገዢ እንደሆነም ያውቃሉ? ኦፍኮርስ ያውቃሉ። አብርሃምም አምላክ እንደሆነ አወቀ፣ ገዢ እንደሆነ አወቀ። አሁን ከነዚህ እምነት ከነዚህ የአብርሃም የተለየ የትኛው ለማለት ፈልገህ ነው እኮ አጠር ገብቶኛል፣ ተረድቻለሁ እኮ። ይኸውልህ አጋንንት የሚያውቀው በጠቅላላ እውቀት ነው። አጋንንት የሚያውቀው ለነፍሱ ለህይወት ሳይሆን ሊኖርበት ሳይሆን ሊታዘዝለት ሳይሆን እግዚአብሔር ሉዓላዊና ስልጣን ያለው አምላክ እንደሆነ ብቻ ነው። የአብርሃም እምነት ግን ሉዓላዊ የሆነውን እግዚአብሔር አምኖ ለህይወቱ ተቀብሎ ወጣ። አየህ፣ መቀበል ውስጥ ማመን ውስጥ መቀበል አለ፣ እርግጠኛ መሆን አለ። አብርሃም ለእግዚአብሔር ላመነው እምነት አምኖ ታዞ እርግጠኛ ሆኖ ወጣ። እምነቱ ነው መታዘዝን ያመጣለት። አጋንንት ለክርስቶስ ይታዘዙ አልነበረም? ይኸውልህ ያኛው ይሄኛው እኮ ይኸውልህ አጋንንት ለእግዚአብሔር ስለታዘዘ ለእግዚአብሔር ይሰግዳል። እንደ አጋንንት ቆይ አንተሽዬ ያመልካልን? ይኸውልህ ቆይ ስማኝ። አሁን ለምሳሌ አሁን ውጡ ሲላቸው አልወጡ፣ ሂዱ ሲላቸው አልሄዱ። እነሱ እኮ ይኸውልህ ሰው ውስጥ ከነበሩት መኖር የማይገባቸው ሰው ላይ ስልጣን የሌላቸውን ውጡ ሲላቸው ወጣ። በሰው ውስጥ የመኖር ስልጣን ስለሌላቸው ስለ ክርስቶስ አልመሰከሩ። አንዳንዴ አንተሽዬ ቆይ እንድንማረው ነው አይደለ? ቆይ ልነግርህ፣ ብዙ ስናወራ ሚስ አናደርግም። እመልስሃለሁ። አንተ የእግዚአብሔር ልጅ ነህ ብለውታል አላሉትም? እሱ እኮ ሉዓላዊ ስልጣኑን የተናገረው ልጅ መሆኑን ያውቃል ማለት ነው። እውቀት አለው። አጋንንት። አብርሃምስ? አብርሃም ጣዖት አምላኪ ነበር። ኦኬ፣ አሁን እግዚአብሔር ሲጠራው ሊመለክ የሚገባው በአብርሃም ህይወት ሊነክስ የሚገባው እግዚአብሔር እንደሆነ አብርሃም እርግጠኛ ሆነ፣ አመነ። ለዛ ላመነው እምነት ደግሞ ታዘዘ፣ ምላሽ ሰጠ። ስለዚህ አብርሃም ከአጋንንት እምነት የተለየ የሆነው እምነቱን በምን ገልጦታል ማለት ነው? ምላሽ ስለሰጠ። ምላሽ በጣም ስለዚህ ይሄ ነው ጽድቅ ሆኖ የተቆጠረው ነው። እግዚአብሔር አምላክ ይስጥልኝ፣ እግዚአብሔር ያክብርልን። ኦኬ፣ አይ ምላሽ መስጠት እኮ ስንል ይኸውልህ አሁን አጋንንት ያውቃል ብለናል። ኦኬ ያውቃል፣ አጋንንትም ያምናሉ ብለሃል። ግን አጋንንት የሚያምኑት እምነትና ሰው የሚያምነው እምነት ፈጽሞ ሊቀራረብ የማይችሉ ፊደል ወይም ቃላቱ አንድ ስለሆነ ብቻ የምንጠቃቀመው እንዳይሆን ግን ጥንቃቄ መደረግ አለበት ብዬ አምናለሁ በግሌ። ገባ? ኮምፔር አላረግ እዚህ መጽሐፍ ቅዱሳችን ላይ በመልእክቱ ኮምፔር አድርጓቸዋል አይደለ? አጋንንት ያምናሉ ይታዘዛሉ ምናምን ብሎ ግን አስቀምጧቸዋል። ከሰው ጋር ኮምፔር ያደርጋል። መልእክቱ ሲላክ ለሰው አይደለ ተላከው። ምን አለ መሰለህ? እሺ ምን አለ መሰለህ? አብርሃም ጣዖት አምላኪ ነበር። ከኡር ምድር ጠራው። እግዚአብሔር ሲጠራው እግዚአብሔር እንደሆነ ሉዓላዊ አምላክ እንደሆነ ለነፍሱ ነገረ። ከዛ ለነገረው ለዛ ላመነውን ነገር ደግሞ ታዞ ወጣ ወይ ምላሽ ሰጠ አይደል? ተግባራዊ እምነት ማለት በእምነት ላይ በእውቀት ላይ ቆመ ብቻ ሳይሆን ባይሰጥማ አላመነም እኮ አላመነም። የክልክ ያጋንንት እምነት ነው የሚሆነው ማለት አየር ላይ ያለ
ለዛ ነው አንትሽዬ እምነቱ ጽድቅ ሆኖ የተቆጠረለት አብርሃም በገዛ ፍቃዱ ነጻ ቆይ ፍቃድ ሲኒ አንድ ስላለው ጥያቄ ልጠይቅ ሲንድሮስዬ አብርሃም በእግዚአብሔር ማመኑና በእግዚአብሔር ያለው እርግጠኝነት ነው ጽድቅ ተብሎ ሊቆጠርለት የሚችለው? ካመነ በኋላ የሚሰራው ስራ ነው ጽድቅ ሆኖ የሚቆጠርለት? ለዚህ እኮ ነው አብርሃም እምነቱን በምላሽ ማረጋገጥ አለበት። እምነት ከመልስ ጋር መነጣጠል የለባቸውም። ማመኑን የምናውቀው ምን ሲያደርግልን ነው እንዴ? ቅድም እኮ ስለዚህ ይህን ሀሳብ አሁን በእምነት ውስጥ ያለ እሺ፣ አንዴ ቆይ ስማኝ ወይ ልስማህና ማይክ እናብራ፣ ወይ ስማኝ ወይ ልስማህና ማይክ እናብራ፣ ክርክር እንዳይመስልብን። ቀጥል እናንተ ሽዬ እኔ ማይክ ላክሳና አውርቻለሁ። ኢዮባ ስላለ ከኢዮባ ጋር ቀጥሉ። እሺ፣ እኔ ለጠየቀኝ መልስ ልስጥህ። እምነትና ፍቃደኝነት የሚነጣጠሉ አይደለም ነው። እምነትና ፍቃድ አንድ ናቸው። ለማመን ፍቃድ ያስፈልጋል። አንድ ሰው እኮ ለማመን መጀመሪያ መፍቀድ አለበት። ለመፍቀድ ደግሞ ማመን አለበት። ካላመን አይፈቅድም፣ ካልፈቀደ እምነቱ አይታወቅም። እምነትና ፍቃድን መነጠል አንችልም ነው። አብርሃም ፍቃደኛ ስለሆነ እግዚአብሔር አምላክን አምኗል። እምነቱን ደግሞ ፍቃዱን በመንገጥ ወይም ደግሞ በመታዘዝ ገልጦታል። ስለዚህ እምነት፣ ፍቃድ፣ መታዘዝ የምንነጥላቸው አይደለም። አንድ ሰው ባመነበት በዛ ቅጽበት መታዘዝ አለበት፣ ፍቃደኛ መሆን አለበት፣ ፍቃዱን መግለጥ መቻል አለበት። እግዚአብሔር አምላክም ና ውጣ ብሎ ሲያዘው አብርሃም የተቀበለው እምነቱም ፍቃዱም መታዘዙም እኩል ያራመደ ስለሆነ ነው። ይሄ ቀደመ ይሄ ተከተለ የምንል ከሆነ ምን ይሆናል? አንዱ ለአንዱ ምክንያታዊ ሆኖ ይመጣል። ለምሳሌ አብርሃም ለመፍቀድ አብርሃም ለማመን ምን ያስፈልጓል? ፍቃደኝነቱ እኮ ይጠበቅበታል እንዴ? እምነቱ ስለመጣ አይደለም የሚፈቅደው። እምነት ከቀደመማ አብርሃም አያውቅም ነበረ። ይሄ ምንድነው የሆነ ማዘዝ ያስነክተውን ያለ ፍቃዳችን የሆነ ስልካችንን፣ ብራችንን፣ አካውንታችንን ምናምን እንደምንሰጥ ነው የሚቆጠረው። ስለዚህ እግዚአብሔር አምላክ ጭንቅላቱ ለውጦበታል ልንለው ማለት ነው። ስለዚህ አብርሃም የሚያምነውን አምላክ አምላኬ ብሎ ለመቀበል መጀመሪያ ምን መሆን አለበት? መፍቀድ አለበት። የአብርሃም ፍቃድ ግዴታ ነው። ፍቃዱ ደግሞ እምነቱ ነው። እምነቱን ደግሞ ምናውቀው በምንድን ነው ስንል በመታዘዝ። ለምን? የማይታዘዝ ከሆነ እኮ ከአጋንንት እምነት የተለየ እምነት የለው። ምክንያቱም ከነዛ አጋንንት የተለየ እምነት እንዳለው የምናውቀው አብርሃም ለእግዚአብሔር መታዘዙ ነው። ስለዚህ እነዚህን ነገሮች ካላወቅን ኦልሞስት አሁንም ፊት ለፊት ያለን ነገር ኦልሞስት በጣም እያረዘም ነው ምናምን ነው የምንሄደው ማለት ነው። ስለዚህ ይህንን በሚመስል መልኩ ማየት እንችላለን። ታላላቆች አሉ፣ ከነሱ ጋር ቀጥሉ። የእግዚአብሔር አምላክ ይስጥልን። አንትሼ እግዚአብሔር ያክብርልኝ። ድልዬ ሌሎቻችንም እግዚአብሔር አምላክ ያክብርልኝ። ስንድሮስ አንድ ጊዜ የአብርሃም እምነት እንዴት ነው ከአጋንንት ጋር ልታነጻጽረው የቻልከው? ይህንን ጥያቄ እስኪ መልስልኝ። ከእምነት አንጻር እኮ የአብርሃም እምነት ምን ነበረ? የአጋንንት እምነት ምን ነበረ? አሁን ሁለቱ እኮ ኮምፓየር አድርገህ በሁለቱም ያለው ልዩነት እየተናገርክ ነው። አሁን አጋንንትም እግዚአብሔር አምላክ እንደሆነ ያውቃሉ፣ አብርሃምም እግዚአብሔር አምላክ እንደሆነ ያውቃሉ። አብርሃም አያውቅም እኮ ነበር። አብርሃም እኮ አያውቅም እግዚአብሔር አምላክ እንደሆነ። አብርሃም እምነቱ ጽድቅ ሆኖ ሲቆጠርለት ማንን ያመነው? አይደለም አሁን መጀመሪያ አይደለም አብርሃም እዮዳቤ አብርሃም ጠየከኝ አይደል? አንዴ ልንገርህ። አብርሃም እምነቱ ጽድቅ የሆነለት ማንን አምኖ ነው? እግዚአብሔርን አምነው። እሺ አጋንንት የሚፈሩት የሚንቀጠቀጡት አምላክ ማን እንደሆነ አውቀው ነው። እግዚአብሔር እንደሆነ አውቀው። አየህ የሁለቱ አብርሃምና አሁን ጥያቄ አንዴ ለምን ጠየቀኝ? አንዴ ላስረዳ። ለመልሳ እየጠየቀኝ ስለሆነ ሚውት አድርግ። የጠየቀኝን ላስረዳ። ወንድም መልሰው እየጠየቀኝ አይደል እንዴ? መልሶ እኮ እየጠየቀኝ ስለሆነ ነው የምናገረው። ከተጠየቅ በኋላ ሚውት ማለት መረባበሽ እንዳይኖር ልክ እንደነድሉ እንደና አንተሽ በስነ ስርዓት ማለት ነው እኮ እንደዛ መልሶ ስለሚጠይቀኝ ነው እኔ መልስ እየሰጠው ያለው። አንዴ ላስረዳ። አይነ ነው እሱ እንትኔ ነው ችግር የለውም። ያ አነጋገሬ እንደዛ የድምጼ እንትን ስላለው ነው።
እንጂ በሌላ ጉዳይ አይደለም። ይቅርታ፣ እንደዛ ካሰባችሁ ይቅርታ። አይ አናስብም ኢዮአቤ፣ አንተም ከፍ ስታደርግ እኔም ከፍ ስናደርግ ከመሰማማት ከመማማር ይልቅ ወደ ሌላ ጭቅጭቅ ውስጥ እንዳያስገባን ነው። አንዴ ልመልስልህ። እንዴት አነጻጸርከው ስላልከኝ ነው። አብርሃምም እግዚአብሔር አምላክ እንደሆነ አወቀ። እሺ እነዛ አጋንንትም እግዚአብሔር አምላክ እንደሆነ አወቀ። ከማወቅም በላይ እኮ አንተ ይኸው የእግዚአብሔር ልጅ ነህ ብሎ እስከ መመስከር ደረሱ። ስለዚህ ሁለቱም እግዚአብሔር አምላክ እንደሆነ ካወቁ በሁለቱ እምነት መካከል ያለው ልዩነት ምንድን ነው? የአብርሃም የጽድቅ የሆነው እነሱ ግን ለሞት ያደረጋቸው ምንድን ነው? ለዚህ ነው ኮምፔር ያደረጉት። አሁን እኔ ልናገር፣ አየኸው፣ እኔ ደግሞ ትንሽ ልበላት ማለት ነው። በሁለቱም ያለው ሰይጣን እግዚአብሔር ኃያል መሆኑ እንደሚያንቀጣቅጠው ያውቃል፣ ያውቅም ነበረ። አየኸው፣ አብርሃም ግን እግዚአብሔር ማን እንደሆነ አያውቅም ነበረ። አሁን እግዚአብሔር ነው ወደ አብርሃም የመጣው። አየህ፣ የአብርሃም ልዩ የሚያደርገው ምንድነው? እውቀት አልነበረውም። እግዚአብሔር ማን እንደሆነ አያውቅም ነበር። ቤተሰቦቹ እንኳን ሌላ ጣዖት የሚያመልኩ ነበሩ ማለት ነው። የአብርሃም እምነት ጽድቅ እንዲሆን የተደረገለት አንድ ነገሩ ምን መሰለ? መጀመሪያ አብርሃም እግዚአብሔርን አውቆ የሚፈልግ ሰው አልነበረም። ነገር ግን ጥያቄ መጀመሪያ ስማኝ። አብርሃም አልሰማኝም። ኢዮአብ ስማኝ። መጀመሪያ መሰማኝና የአብርሃም ሰይጣንም ያውቃል አልከኝ። አብርሃም መጀመሪያ ስማኝ ኢዮአብ፣ ለመመለስ እንዲመችክ መጀመሪያ ስማኝ። አብርሃም ያመነው ማን ነው ስለ እግዚአብሔርን አልከኝ። ጥሩ። ሰይጣንስ የሚያምነው ማንን ነው እንዴ? አጋንንትም ያምናሉ ተብሏል። ማወቅ ብቻ አይደለም አምነውታል ተብሎ ተጽፎላቸዋል። እሺ አጋንንት አምነውታል ግን ፈሩት። ኧረ መጀመሪያ ስማኝ እንዴ፣ ስለ እምነት እንዴ እያወራን ያለ ነው። አጋንንትም አመኑ ግን ይፈራሉ፣ ይንቀጠቀጣሉ። እሺ አብርሃምም አመነ ተባለለት። ማንን? እግዚአብሔርን። አጋንንትስ እግዚአብሔርን። በሁለቱ እምነት መካከል ያለው ልዩነት በምን ታወቀ ነው ጥያቄ እኮ። ልዩነቱ ላመጣ እኮ ነው አሁን እዚህ ጋር ማወራው። እሺ ስማኝና ልመልሳ የሁለቱም ልዩነት ምን እንደሆነ። ስንድሮስዬ ሰይጣን ከመጀመሪያው እግዚአብሔር ያውቃል አልኩ። ያውቃል። የሚያውቀው ግን በምን እውቀት ነው የሚያውቀው? እንደሚያንቀጠቅጠው፣ እንደሚያሸንፈው። አየኸው፣ እሱ የበላዩ እንደሆነ እንደሚቀጠቅጠው ነው። አየህ፣ ሰይጣንም ያምናል ይንቀጠቀጥማል ነው የሚለው። የሰይጣን እምነት እግዚአብሔር ሉዓላዊ አምላክ እንደሆነ የሚያንቀጠቅጥ እንደሆነ ከሱ በላይ እንደሆነ ነው ሰይጣን የሚያምነው። አብርሃም ግን ከሰይጣን ልዩ የሚያደርገው በጣም ምንድነው? መነጻጸሩ ከሱ ጋር ብዬ ያልኩህ ምንድነው? አብርሃም እግዚአብሔርን ፈላጊ አይነበረም፣ እውቀቱም አልነበረውም ለእግዚአብሔር ማለት ነው። ነገር ግን እግዚአብሔር መጣ ወደ አብርሃም አይደል የመጣው? እግዚአብሔር መጥቶ ሰይጣንና ማነው አብርሃምና እግዚአብሔር አይተዋወቁም፣ አያውቀውም አብርሃም ለእግዚአብሔር። ግን እግዚአብሔር ምን አለው? ውጣ አለው። ውጣ ሲለው በቃ ቀጥታ ወጣ አብርሃም ማለት ነው። ስለዚህ እዚህ ጋር መውጣቱ ምንድነው? መጀመሪያ ማመኑ ነው። ማን እንደሆነ ሳያውቅ ውጣ ሲለው የት እንደሆነ ሳያውቅ ታዘዘው፣ ወጣ ነው የሚለው። ከዛ ያ መውጣቱ ምን አደረገ? ጽድቅ ሆኖ ተቆጠረለት ማለት ነው። አጋንንት ለምን አልጸደቁም? እሱን መጀመሪያ መልስልን። አምነዋል፣ ተፈርተዋል፣ ተንቀጥቅጠዋል። ለምን እምነታቸው ጽድቅ አልሆነም? እሱን ንገረኝ። እኔ በጣም የሚገርም ነው። ምን እያልኩ ነው አሁን? ቀላል ነው። ኢዮአቤ አጋንንት አምላክ እንደሆነ አወቁ፣ ፈሩት፣ ተንቀጠቀጡ። ይኸውልህ ኢዮብ፣ አንድ ነገር ልንገርክማ ወንድም አለሜ፣ ይኸውልህ የምናወራው ለመማማር ስለሆነ እኔ አሸናፊ አንተ ተሸናፊ፣ ወይ አንተ አሸናፊ ወይ እኔ ተሸናፊ ልንሆን አይደለም። ብዙ ሰው ስለሚማር በተረጋጋ ልክ እንደ ጓደኛ የሆነ ሻይ ቡና እየጠጣ እንደምናወራ ለህይወት እንደምናወራ ምናምን አድርገን እንሂድ ነው። እሺ እና መጽሐፍ ቅዱስ ላይ ራሱ የህይወት የሆነው መጽሐፍ ቅዱስ የአጋንንትን እምነት መንቀጥቀጥም መፍራትንም ጽፎታል። እና እነዛ አምነው ፈርተው ከተንቀጠቀጡ እምነታቸው ጽድቅ ሆኖ ለምን አልተቆጠረ? ምን ነበረ የጎደላቸው ነው? እሱን ነገር እንየው መጀመሪያ። አየህ፣ ሰይጣን የሚያምነው ለህይወት እንዲሆነው አይደለም እግዚአብሔር የሚያምነው። አሁን እሱ እኮ ነው ሰው ልብን ያየው፣ እግዚአብሔር ልብን ያያል። አየህ፣
ሰው እንደገና ፊትና ምናምን ነው የምናየው። አሁን እኛ ያንን እምነት የሰይጣን እምነት እንዲንቀጠቀጥ ነው እኮ እያልኩህ ነው። አየኸው አብርሃም የሚያምነው አብርሃም የሚጠባበቀው አልነበረም። አብርሃም ላይ ይመጣለን እነሱ እኮ ኢዮአቤ አብርሃም ላይ እንደርሳለን። ቆይ ለምን አልጸደቁም የሚለውን እንግለጥና አብርሃም ላይ እንምጣ። መጀመሪያ እነዚህ ያልጸደቁት ወይም ደግሞ እምነታቸው የጽድቅ ያልሆነው ምን ስለጎደላቸው ነው? ንገረኝ እስኪ። አዎ አሁን ምን መሰለ፣ አንድ እግዚአብሔር ሰይጣን ሊያጸድቅ አይደለም የመጣው። እዛ እኮ ያዕቆብ 2 ላይ እኮ ይናገራል። አላልኩም እኔ እንደሱ አላልኩም። ቆይ አላልኩም። ቆይ መልስልሃል ነገር ሳፒርዬ ስንድሪዮስዬ አዳም ስሜ አዳም ነው። ቀለል እንዲላችሁ አዳም ነኝ። ግን ፍቀድልኝ። ለምንድን ነው ታዲያ የእሱ እምነት የማያጸድቀው? አይደለ እያልከኝ ያለኸው? እኔ ምን እያልኩ መሰለ? ያዕቆብ 2 ላይ ያለው ምንድን ነው የሚለው መሰለ? ሰይጣንም ያምናል ይንቀጠቀጥማል ነው የሚለው። የሰይጣን እምነት እግዚአብሔር እያወቀ ሲሄድ ዲቴይል ምን እየሆነ ይሄዳል? እየተንቀጠቀጠ ሽንፈቱ እየተረጋገጠ ነው የሚሄደው። ሌላ ነገር የለም። ክርስቶስ ኢየሱስ እኮ መጀመሪያ አውቆት እኮ ምንም እኮ እንትን አላለም ነበር፣ እንዲያውም አይሰቅለውም ነበር ይላል መጽሐፍ። ግን ምንድን ነው እግዚአብሔር ክርስቶስ በተገለጠ ጊዜ ምን እየሆነ ይሄዳል? ሰይጣን ክርስቶስ እየተገለጠ በሄደ ቁጥር ሽንፈቱ ነው እየተረጋገጠ የሚሄደው። ስለዚህ የሰይጣን እምነት ሽንፈቱ እየታየው እንዲሄድ እንዲንቀጠቀጥ እንጂ እግዚአብሔር ፊት እንዲያጸድቀው አይደለም። ደግሞ እምነቱ ክርስቶስ ከመምጣቱ በፊት እግዚአብሔር እንዳለ አጋንንት አያውቅም? ያውቃል እንጂ። እሺ አሁን ያለው ያ የሚያውቀውን እግዚአብሔር አምላክን ያምናል ተብሏል። የአጋንንት እምነቱ ምንድን ነው? እሺ እምነቱ መንቀጥቀጥ ነው። በቃ አይደለም መንቀጥቀጡ ኢዮአቤ መንቀጥቀጡ መፍራቱ ነው። እግዚአብሔርን ስለፈራ ነው እኮ። አሁን እኔ መንቀጥቀጡን አይደለም የጠየቅኩት። እነዛ አጋንንት እምነታቸው ምንድን ነበረ ነው? ምን ማለት ነው? እስኪ ግልጽ ያምናል። ይኸውልዎት ኢዮአብዬ ከስር ረፉ ተው። ኧረ ችግር የለም። እኔ ለምጃቸዋለሁ እኮ መሳቅ መቀለድ ለምጃቸዋለሁ። ችግር ነው እንደዛ ያስፈል እኔ ስለማልወድ ነው ኢዮአብዬ። እሺ ይቅርታ። ችግር የለም። እኔ ስለለመድኳቸው ችግር የለም። ከኔ ጋር ይሁኑ። እሺ ከኔ ጋር ይሁኑ። ከስር ረፉ። ስለመዳን ያለ እግዚአብሔር የተነሳው ሰይጣን ሊያጸድቅ ሳይሆን አይደለም። እሱን አልጠየኩም ኢዮአብዬ። ቆይ አንዴ አድምጠኝማ። የጠየኩ ጥያቄ አጋንንት ያምናሉ ሲል የአጋንንት እምነት ምንድን ነበረ ነው? መፍራት መንቀጥቀጡ ከክብሩ የተነሳ ነው። እምነት የሚለው ግን ምንድን ነው? የሰይጣን እምነት እግዚአብሔር ትልቅ እንደሆነ ኃያል እንደሆነ ያውቁታል ነው። በቃ እውቀት ነው የእሳቸው እምነት፣ እውቀት ነው። የሰይጣን እምነት እውቀት ነው። የሰው እምነት ግን ለህይወት ነው። ቆይ የሰው ላይ እንደርሳለን፣ ችግር የለውም። እምነት ለህይወት ነው። ስለዚህ ቆይ እንደርሳለን። ተረጋግተን ስንሄድ እኮ ቦታው ላይ እንደርሳለን። እሺ አጋንንት እግዚአብሔር ታላቅ እንደሆነ ኃያል እንደሆነ ፈጣሪ እንደሆነ የሚበልጠው እንደሌለ አወቁ አይደለ? ይሄ እምነት ነው። ስለዚህ እግዚአብሔር አምላክ ሁሉን አድራጊ እንደሆነ ካወቁ ካመኑ ማወቅና ማመን እኮ ይለያያል አይደለ? ስንድሪዮስ ማወቅና ማመን አይለያይም። አመኑ ነው የሚለው እዚህ ጋር እኮ አመኑ ይላል። እምነት ከምን አንጻር ነው የሚሆነው? ከማወቅ አይደለ እንዴ? አብርሃም መጀመሪያ ጣዖት ያመለከው እግዚአብሔርን ስላላወቀ አይደለ? እግዚአብሔርን ሲያውቅ ግን እውነተኛውን አምላክ አመነ ነው አይደለ? እሺ እነዚህ እኮ ከማወቅም ዘለሉና አመኑ። አሁን እምነታቸው ጽድቅ ሆኖ ያልተቆጠረው ያልከኝ ነው። ስማኝ መጀመሪያ በደንብ ስማኝ። እኔ ደግሞ እስኪ ልናገር። አሁን ትንሽ ሰከንድ እንኳን እየሰጠኝ ስላልሆነ ነው። መጽሐፍ ቅዱሳዊ እንድታረጉ ነው ኢዮአቤ። አጋንንት የወደቁ የሆኑት አጋንንት የወደቁ ቆይ አሁን አንድ ጊዜ ቆይ መስፍኔ አንድ ጊዜ መስፍኔ እባክህ እሺ ካልገባ ዝም በላ። እኔ ልናገር አንድ ጊዜ። እምነት አካል አለው ይታያል።
አንዴ ስላልገባኝ ቶቶ አሁን እምነት አካል አለው ወይ መስፍኔ መስፍኔ አንዴ ላውራ። እሺ መስፍኔ፣ እሺ ቴንክ ዩ መስፍኔ። አሁን ምን እያልኩ መሰለህ? መጽደቅ ማለት እግዚአብሔር ፊት ትክክል መሆን ማለት ነው። መጽደቅ ማለት እግዚአብሔር ፊት ምን መሆን ነው? ትክክል መሆን። አድራጊው ማን ነው? ተመልካች አይደለም፣ ሌላ አይደለም፣ ራሱ እግዚአብሔር ነው። ጉድለትም ቢኖር ምንም ቢኖር ከፈለገ በእምነት ትክክል አደርገዋለሁ ብሎ ካለ ትክክል አድራጊው እግዚአብሔር ነው። ገባህ አይደለም? ሰይጣን የፈለገ ይወቀው ይመነው ምን ይበለው፣ ለሰይጣን ትክክል ሊያደርገው አይችልም፣ አያደርገውም። ምክንያቱስ እግዚአብሔር ዓላማ ወደ ሰው ልጅ ሲመጣ ለሰው ልጅ ወደ ትክክለኛ መንገድ ለማምጣት ነው። አየህ፣ ሰይጣን ወደ ትክክለኛ ለማምጣት አይደለም እግዚአብሔር ቀጥታ ወደ ሰው ልጅ የመጣው፣ ወደ ሰይጣን አልሄደም። ሰይጣን ግን ይከታተላል። ለምን? ሰው ከእግዚአብሔር መንግስት ለማውጣት፣ ሰው ከእግዚአብሔር ክብር ለማውጣት የሰይጣን ስራ ይሄ ነው። እግዚአብሔር ግን ወደ አብርሃም ሲመጣ ምንድነው? በራሱ ፍቃድ በራሱ ፍላጎት ትክክል ሊያደርገው ነው። እስኪ ለምሳሌ አንድ ነገር ልናገር ከፈቀዳችሁልኝ። አብርሃም ዘፍጥረት 15 ቁጥር 3 ላይ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ዝቅ ብለን ደግሞ ሁለቱም ኪዳን ሊገቡ ነበር። በጣም የሚገርም ቃል ነው እዚህ ውስጥ ያለው ማለት ነው። የአብርሃም እምነት የጠየቅንህን መልስልን። ታሪካዊ አመጣጡ ምናምን እባክህ ላውራ እድል ስጠኝ። ምንም አልወስድብህም። በጣም እንትን ስለምታደርግልኝ ነው። ለምን መሰለህ መሆን የለበትም። አሁን እንደዚህ አይነት ነገር ስለ አብርሃም ሲነሳ የአብርሃም ጽድቅ በምንድን ነው የተፈጸመው? ባጭሩ መልስልኝ። የአብርሃም በእምነት አሁን መጽሐፍ አዳምጠኝ፣ ለእኔ ጊዜ ልሰጠህ ነው። የአብርሃም ጽድቅ በምን ተፈጸመ? ተፈጻሚነቱን በምን አገኘ? በመታዘዝ መታዘዝ ስራ ነው አይደለም? በመታዘዝ ስራ ነው አይደለም? መታዘዝ ስራ ነው አይደለም? መታዘዝ ስራ ነው አይደለም? መታዘዝ የእምነቱ ማረጋገጫ ነው። መታዘዝ እምነቱ አዳምጠኛ እያዳመጥክ ማለት ነው። ለአንተው ነው እድል የምሰጥህ። እምነት ፊዚካል ያለው ነው። እምነት ፊዚካል ያለው ነገር ነው። የምን ፊዚካል ያለው ነገር ነው? ፊዚካል ካለው እምነት አይደለም። አየህ፣ ፊዚካል ካለ የሚታይ ነገር ካለ እምነት አይደለም። ቆይ ዝም ብለህ አትናገር፣ ከአውዱ አትውጣ። እኔ እየጠየቅኩ ያለሁት እምነት ፊዚካሊ ያለው ነገር ነው ወይ? በምንድን ነው የሚታየው እምነት? እምነት የምንለውን በምንድን ነው የምናሳየው? እምነት በልብ ነው። ቀላል ነገር ገኛው በምንድን ነው? ስለ በመታዘዝ በስራ። ስለዚህ በመታዘዝ አልከኛው ነው ዞሮ ዞሮ ስራ። ስለዚህ በስራ ካገኘ አብርሃም በእምነት ብቻ አልዳነም ማለት ነው። ተሳስቻለሁ? አይ እሺ፣ አልተሳሳትክም። እኔ ደግሞ ላብራራ። አሁን እንዳልከኝ እኔ ደግሞ ወይ ተረጋጋ። ለአንተ ረጅም ሰዓት ሰጣለሁ። እያፈልከኝ ነው። አሁን ይወራበት ሰዓት አለ። ስለዚህ ቆይ ተረጋጋ። አሁንም ተረጋጋና በምን ላውራ? አሁን እኮ የራስህ መንገድ ሴንድሮስ ይኸውልህ፣ አሁን ወደ ሴንድሮስ ጥያቄ ልመጣ ነው። ሴንድሮስ ምንድነው የጠየቀ? አብርሃም አመነ እምነቱም
ጽድቅ ሆኖ ተቆጠረለት። ማመን ማለት የአንድ ቤት መሰረት ነው ካላሳለቅ። ቤት ሙሉ ግን የሚባለው ጣራና ግድግዳ ሲኖረው። ስለዚህ ሲንድሮስ ምን አመጣለ? አጋንንትም ያምናሉ ይንቀጠቀጡማል አለ። አንተ ታምናለህ መልካም ታደርጋለህ ነው። ስለዚህ አብርሃም በእምነቱ ብቻ አልዳነም፣ ተጨባብጠናል። ስለዚህ አሁን አንተ እዚህ ጋር የምትገልጽልን ምንድነው? ቆንጆ አድርገህ ከእምነት ጋር ተያይዞ እንደ አንድ ፕሮቴስታንትነት ምን ሰርተ ነው ከአጋንንት የምትለየው? ቆንጆ ጥያቄ። ሲንድሮስ የሰጠኝን ጥያቄ እኔም ጥሩ አደረኩና አምጥቼ አሁን አንተ ከእምነት ጋር አያይዤ ይሄን ስለምሰራ ከአጋንንት እለያለሁ ትላለህ። የምትለይበትን ነው። አሁን ስለ እምነት አይደለም እኔ እያወራ ያለሁት፣ ስለ አንተ ከአጋንንት የምትለይበትን መልካም ነገር አሳየን። ይሄን ስለማድረግ አጋንንት ይሄን አያረግም ብለህ ቁጭ አድርገህ ስተ የሚያሳፍር ጥያቄ እኮ ነው። አንድ ሰው ከሰይጣን ጋር ተወዳድሮ ከሰይጣን ስራ ጋር ማወዳደር በጣም የሚያሳፍር። አንተ ልትስቅበት ትችላለህ። ታውቃለህ፣ ይሄ ነው መጽሐፉ ነው። ሲንድሮስም አይደለም መስፍንም አይደለም። እሺ እሺ፣ መጀመሪያውን አለማንበብ ነው። እሺ እሺ፣ ስማኝ። ስለዚህ በቃ ሰይጣን ያመነው እንዲንቀጠቀጥ ነው። ነገርኩ። ከዚህ በላይ ሌላ አይደለም። ስለ እምነት አልጠየኩም። ሲንድሮስም ስለ እምነት አልጠየቀም። በቃ እምነት ጥያቄያችን አይደለም። መልካም የምታደርገውን ነገር በልዘርዝረ ነገር። ስለ እምነት አልጠየኩም። መልካም የሚያደርገው ነገር ቢያንስ አሁን ምን እያደረኩ መሰለ? ወንጌል ላንተ እየመሰከርኩልህ ነው። ይሄ ከዚህ በላይ መልካም የለም። አየህ ያዕቆብ እስኪ ምዕራፍ አንደኛ ጴጥሮስ ይበቃኛል። ሌላው ነገር አንደኛ ጴጥሮስ ምዕራፍ 2 አንብበው። ምዕራፍ 2 ቁጥር 9 ላይ አንብበው ምን እንደሚል። ስለዚህ እምነት ብቻ የሞተ ነው ብል ተሳስቻለሁ። እምነት ብቻ የሚለው አስተምሮ ምክንያቱም ወንጌል መስበክ አለብኛል። ይበቃኛል። ስለዚህ ወንጌል መስበክ ደግሞ ስራ ነው። ስለዚህ ከእምነት የተለየ እምነት የሞተ ነው እላለሁ። ስለዚህ ወንጌል መስበክ አለ፣ እምነት ፕላስ ስራ ያስፈልጋል ማለት ነው። ተጨባብጠናል። አሁን ይሄ ላብራራ ትንሽ። አሁን እኔ መልስ ሰጪ ስለሆንኩኝ የምጠራራልኝ ነገር የለም። እኔ ጋር የሚብራራ ነገር የለም። እኔ በቃ እንዲህ ነው ኔቸር ማለት ነው። አይደለም ይሄ ማለት ማመጽ ነው። ይሄ አሁን እየተጫንከኝ ነው። እየተጫንከኝ ለምን ትስቃለህ መስፍኔ? ለምንድን ነው እንደዚህ የምትሆነው? እኔ እናንተ ወጣቶችን እያሳየን ነው። አሁን ለእኔ ለመጣል ነው እየሰራህ ያለኸው ወይስ ደግሞ እኔ እንድድን ነው እየሰራህ ያለኸው? ምንድነው አሁን አገልግሎት? መስፍንዬ እባክህ ስማኝማ መስፍንዬ፣ አሁን እዚህ እኔ እናንተ እያወራን ያለ ነው ማለት ነው። እኔ አንተ እንድጥል አንተ እኔ እንድትጥል ነው እያወራን ያለ ነው ወይስ አንዳችን እንድንነሳ ነው እንድንድን ነው እያወራን ያለ ነው? አየኸው አሁን እኔ ጥፋት አድርገህ አየህና እየተሳለቅብኝ ነው። ይሄ እኮ በጣም ነውር እኮ ነው። አሁን ደግሞ እንማማር። እሺ ትምህርት ከሆነ እሺ እኮ አልኩ። ትምህርት አንድ ሰው እንዳይቀር ምን ማድረግ አለበት? አይው ቆይ አሁን ወደ አንተ መስመር ብቻ እያመጣኸኝ ነው። የኔ ደግሞ ላውራ። እሺ ስስግን ኔቸሬ ነው ወይ ስቃለሁ ወይ እቆጣለሁ። አሁን ደግሞ መቆጣት ይቻላል ከሆነ የምትስቀው ችግር የለም። አሁን ለኔ ደግሞ ጊዜ ስጡኝና የኔ መንገድ ነው። እሺ ስለምትስቀው ተውኩት። እሺ አፉ አልኩ። አሁን ለኔ እድል ሰዓት ስጡኝና ትንሽ ላብራራ እምነትና ስራ እግዚአብሔር ለምንድነው በእምነት እንደሚጸደቀው። ስለዚህ ደግሞ ላብራራ ትንሽ ከፈቀዳችሁልኝ። እሺ በሉኝ፣ ልጀምር። እሺ 2 ደቂቃ ውሰድና አብራራ። በቃ 2 ደቂቃ ይበቃኛል። 2 ደቂቃ አንደጋኮ በእምነት እኮ ችግር የለብንም። የእምነት ችግር የለብንም። ሲንድሮስ የእምነት ችግር አለብን። የእምነት አይደለም የእምነትን ሳይሆን የሥራን ጉዳይ አብራራ። ግን ተዛዛለ ያልከው አብራራ። አይው በእኔና በሰው መካከልና በእግዚአብሔር መካከል ያለው ልዩነት ነው። በእኔና ባንተ አሁን በገለጽከው እሱ ነው በቃ ትክክል። አሁን የትና የት መሰለ የምንሄደው? ያዕቆብ 2ና ሮሜ 4 ላይ ያለው እናያለን። ሁለቱም እናያለን ማለት ነው። ችግር የለውም። አሁን ያዕቆብ ምን እያለ ነው? እምነት ያለ ስራ ሙት ነው አለ። ትክክል፣ ምንም ስህተት የለውም። እምነት ያለ ስራ እኔ እናንተ እንኳን አሁን አብርሃም አመጣንና ከሰይጣን እምነት ምን የተለየ ነገር አለ ብለን አመጣ ነው። ስለዚህ ሰው ምን ማድረግ አለበት? መስራት አለበት የሚል በእኔና ባንተ አብርሃም በምን ለየ ነው? አሁን በስራው ለየ ነው። ጽድቁ በእግዚአብሔር ፊትስ አብርሃም እግዚአብሔር የሚያየው ልቡን ነው እምነቱን ነው። ለዛ ነው አብርሃም አመነ፣ እምነቱ ጽድቁ ነው ተቆጠረለት። 16 ላይ ሲደርስ እኮ ተላልፏል። ወደ ታች ሲሄድ እግዚአብሔር
ኪዳን ሊገቡ ሲሉ እኮ ምን አደረገው? ለአብርሃም አስተኝቶ ኪዳኑ ራሱ ፈጽሞ ሄደ። ለምን? አብርሃም ቀጥሎ 16 ላይ ስለሳተ ከዛ በኋላ አብርሃም አናገኘውም ነበር ማለት ነው። አየው፣ እንደ ኪዳኑ እንደገባው ኪዳን አብርሃም የሆነ ነገር ይሆናል። ጸድቆ ቢሆን ኖሮ የሚመካበት አለውና በማን በእኔና በአንተ መካከል የሚመካበት አለው፣ ያስመካዋል አብርሃም። ነገር ግን አለ በእግዚአብሔር ፊት አይደለም። አብርሃም በእግዚአብሔር ፊት ጥሩ ስራ ሰርቻለሁ ብሎ በዚህ ስራ ጸድቄያለሁ ብሎ የሚያስብል አብርሃም በእግዚአብሔር ፊት የለውም። ለምን? ነገ ጠዋት እንሰናከላለን፣ ሌላ ነገር እናሳያለን። አብርሃም ኪዳን የገባለት በሳራ እያለ ነገር ግን አጋር ጋር ገባ። አየው 16 ላይ አጋር ጋር ገብቶ ተሳስቷል። በዚህ ላይ ከሆነ እግዚአብሔር ጋር ምን እንሆናለን? እንተላለፋለን። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ የሚያይልን ምንድን ነው ከተባለ እምነታችን ነው። በእምነታችን ውስጥ ግን በጸጋ እየሰራ መልካም ስራ እንድናደርግ ያቆመናል ነው። ይሄ ነው እግዚአብሔር የሚያየው ነው። እኔ እናንተ የምናየው እምነትና ስራ እናየዋለን። ለምሳሌ ሰዎቹ የምናያቸው የምንለያቸው የእግዚአብሔር ሰዎች መሆናቸው እኮ ስራቸው እያጣቀስን ነው። እንደዚህ ያደርጋሉ። ቅዱሳን አሁን ስናይ ስራቸው ካላየን ልባቸው እኮ በልባቸው ነው፣ እምነታቸው በልባቸው ነው። ልንለያቸው አንችልም። እኔ እናንተ ስራና እምነት አያይዘን እንለያቸዋለን። እግዚአብሔር ግን የሚያውቀው ልባችን ነው። በስራችን ልናስደስተው ስለማንችል ምን ያደርገናል? እምነታችን እያየ በእምነታችን ውስጥ ምህረቱ እያበዛ እንድንቀጥል በጸጋው እያስተማረ ያኖረናል ነው። የኔ ይሄ ነው ሐሳቤ፣ ሌላ ሐሳብ የለኝም። መስፍንዬ ለምን እንደዚህ ከሆነ ኢዮአብ ያለን እንግዲህ የጌታ ቃል የታመነ ቃል ስለሆነ እንደዚህ እናርገዋል። የዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ አንድ ቃል ክርስቶስ ይናገራልና እስኪ እሱ በምን ምክንያት ነው የሚፈርደው የሚሉንኛ ምን ይለናል? ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋው ከኔ ጋር አለ ይላል። እና ምንድን ነው እንደ ስራው መጠን የሚከፍለው? የትኛው ዋጋ ነው የሚያስከፍለው? እነዛ ስራዎች ናቸው። ምናልባት ዮሐንስ ወንጌል ላይ ደግሞ ምን ይላል መሰለ? አሁን ሁለቱም ሊጋጭበት ነው። የጠየቅኩን መጀመሪያ መልስልኝ። አየው እኔ በስራ የሚፈርድብኝ አምላክ የለኝም። አሁን በህግ ስራ አይደለም ክርስቶስ ስራ ሳይሆን ኢዮአቤ የዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋው ከኔ ጋር አለ ብሏል ክርስቶስ። አላለም? ክርስቶስ ብሏል አላለም? ስራው መጠን ምንድነው የሚሰጣቸው? ክርስቶስ ብሏል አላለም ነው ጥያቄ እኮ። ዮሐንስ ወንጌል ምዕራፍ 6 ቁጥር 28 ወይ 29 የእግዚአብሔር ስራ ምንድነው? እኔ ጠየቅኩት መጀመሪያ መልስልኝ። አይደለም የዮሐንስ ራዕይ ላይ ክርስቶስ እንደ ስራ መጠን እከፍላለሁ ብሏል አላለም እኮ። እንደ ስራው መጠን የእግዚአብሔር ስራ ምንድነው ከተባለ እዛው ላይ ደግሞ እዛው ዮሐንስ ራዕይ ላይ ምዕራፍ 6 ቁጥር 28 ምን ይላል? የእግዚአብሔር ስራ ምን እንስራ? የእግዚአብሔር ስራ ምንድነው አለ? በላከው በልጁ እንድታምኑ ነው። ስለዚህ የእግዚአብሔር ስራ ነው፣ እምነት ስራ ነው። ዮሐንስ ወንጌል ምን ትለዋለህ ታዲያ? እምነት ስራ ነው ወይ ጥያቄው እኮ። እኔ በቃሉ እየጠየቅኩ ነው። እኔ የጠየቅኩን ጥያቄ መልስ እንጂ መጀመሪያ ኢዮአብ፣ እኔ ጠይቄ መልስ አንተ እኔን ትጠይቀኛለህ? እምነት ስራ ነው ወይ አሁን ያብራራኸው እኮ? አሁን እኮ በመጽሐፍ አይደለም ጌታ። ስለዚህ የዮሐንስ ራዕይ ምዕራፍ 22 ስማኝ እባክህ፣ መጀመሪያ ስማኝ ኢዮአብ፣ ስማኝ ብቻ ነው የምትለው። እኔ እኮ መጽሐፍ ቅዱስ ጥቅስ እኮ ነው ያስቀመጥኩልህ። ክፉም በክፉ ይቀጥል አለ፣ መልካሙም እንደ መልካም ስራው ይቀጥል፣ ጻድቁም በጽድቁ ይቀጥል፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ አለ። ክፉ የሚሰሩ ሰዎች ከእምነት ጉድለት አንጻር ነው የሚቀርቡት ክርስቶስ ፊት ለፍርድ ሲመጣ። አላመናችሁብኝም ብሎ ነው የሚፈርዳቸው። አለማመን መጀመሪያውን አልተፈረደባቸውም።
እኮ ባለማመን ውስጥ ምን አለ? ክፉ ድርጊት እኮ ነው ያላመኑ ሰዎች መጀመሪያውኑ አልተፈረደባቸውም ወይ? ንገረኝ። ባለማመን ክፉ ስራ ነው ያለው፣ በማመን ደግሞ መልካም ስራ ወንጌል መስበክ አለ። የጠየቁት ኢዮአቤ የጠየቁት ጥያቄ ያላመኑ ሰዎች ዛሬ ተፈርዶባቸዋል አልተፈረደባቸውም? ያላመነ ሰው አልተፈረደበትም ወይ? አሁን ተፈርዶበታል ያላመነ። ታዲያ ክርስቶስ ሲመጣ ያላመኑ ሰዎች ላይ ለመፍረድ ለምን ይመጣል? መጀመሪያውኑ ከተፈረደባቸው ይለያቸዋል። ምን ሆነ ነው? ምን ማለት ባለማመናቸውን አልተለዩም እንዴ? አሁን ላመኑት ነው እንደገና ፍርዱ እዚህ የሚሰጠው እያልክ ነው? ያመነ ለምን ይፈረድበታል ታዲያ? አይፈረድበትም ብሎ እኮ ዘግቶታል እዛ። በጣም አሪፍ። አሁን ጥያቄ ያመኑ ሰዎች ላይ ክርስቶስ ያመኑ ሰዎች ላይ ሊፈርድ አይመጣም እያልከኝ ነው? ምክንያቱም ምን ብለህ ጠየቀኝ መሰለህ ስንድሮስ አዳም፣ ምን ብለህ ጠየቀኝ መሰለህ? ያላመኑ አሁን ተፈርዶባቸዋል ወይ አልከኝ። ያላመኑትም አይፈረድባቸውም ተብሎ ተጽፏል። አየህ፣ ለሚያምኑ አይፈረድባቸውም ተብሏል። ለሚያምኑት ደግሞ ይፈረድባቸዋል ተብሎ ተዘግቷል። እንግዲህ ላመኑት ብቻ እያመጣህ ሌላ የምትጨምር፣ ላላመኑት ግን እዛ አብቅቷል ብትል ከሆነ ስህተት ውስጥ እየገባህ ነው ማለት ነው አንተም። ስለዚህ ያላመኑ ሰዎች ምን ስራ ኖሯቸው ነው እንደ ስራቸው ዋጋ ከፍላለሁ ብሎ የመጣው? ማመን ስራ ሆነ? ኦፍኮርስ እየተናገረ እኮ ዮሐንስ ወንጌል ምዕራፍ 6 እኮ ይናገራል እኮ እምነት ስራ ነው። የእግዚአብሔር ስራ አለ በእርሱ በልጁ በላከው እንድታምኑ ነው እኮ ይላል እኮ። ይህንን ለማን እንጣለው እንግዲህ? ስለዚህ ማመን ስራ ነው ማለት ነው። ኦፍኮርስ በጣም አሪፍ። ገላትያ ላይ ያሉ ሰዎች ጳውሎስ ለገላትያ ሰዎች የላከላቸው መልእክት የገላትያ ሰዎች አምነዋል አላመኑ? ማለት የገላትያ ሰዎች ያመኑ ሰዎች ናቸው አይደለም? በክርስቶስ ያመኑ ናቸው። ያመኑ ከሆነ ግን ሌላ ጨምረዋል፣ ሌላ ህግ ጨምረው። አሁን አንተ እንደምታደርገው ስራ እየጨመርክ ያለው እነሱ ህግ ጨምረው ምንድነው ስራ ጨምረው እንትን ነው። ኢዮአብ በፍቅር የምታወራኝ ከሆነ በፍቅር እናውራ። ከዛ ቆይ እስካሁን አሪፍ ነበርን። አሁን ስለ ገላትያ ስጠይቅ አንተ ስለ እኔ የምታወራ ከሆነ ኢዮአብ ወደ ምን እንመጣለን ማለት ነው? ወደ መሰዳደብ እንመጣለን። ይሄ አስፈላጊ አይደለም። የጠየቁ ጥያቄ ቅዱስ ጳውሎስ ለገላትያ ሰዎች መልእክት ሲልክላቸው የገላትያ ሰዎች አምነው ነበረ። ነገር ግን ይሄን ከሰራችሁ ከዘላለም ሕይወት ትወጣላችሁ የተባሉት እምነታቸውን የሚገልጡበት ምንድናቸው ነው? እነዛ ጥያቄ ስሜት ላይ አይደለሁም ለምለሜ፣ እኔ ስሜት ላይ አይደለሁም። ስሜት ላይ ድምፄ ተፈጥሮ ነው። ሁሌ እኔ ቀስ ማለት አልችልም፣ ጮክ ብዬ ነው የማወራው። በቃ ይሄ ድምፄ ነው። ዝም ቀስ ስል በቃ ሐሳቤ የገለጽኩ አይመስለኝም። ይሄ እንትኔ ነው። በጌታ ፍቅር ደግሞ እኔ እናንተ ላይ ምንም እንትን የለብኝም። እንደናንተ ብዬ በትያልክ ስላለ የገላትያ ደግሞ ልክ እንደዚህ ተመሳሳይ ስለሆነ ምክንያቱ ይሄ ስራ እኔ ስራዬ መልካም ስራ ለማድረግ ህጎች አይደለም ልትለኝ ትችላለህ። ማጠቃለያ ወደ መጨረሻ ስትሄድ ግን ምንድነው የምትለው? ስላልሰራሁኝ እቆረጣለሁ ስለምትለኝ ነው ይሄንን ያስገባሁት። ገላትያ ሰዎች እኔ ብያለሁ። ገላትያ አምነዋል። ቋቋ አይደለም እኔ ብያለሁ። አይ ከመስፍኔ ጋር አውርተን እናውቃለን። እኔ አሁን መስፍን መቻው አይደለም እኔ ብያለሁ አውርቻለሁ። አይ ሐሳቡ እሱ ነው። አሁን እኮ ቅድም እኮ ኢዮብዬ ያለን አትጨነቅ። ለምን መሰለ ማሰብና መጨነቅ ያለበት የሚጠይቅ መጽሐፍ ቅዱስ አይደለሁም ነው። ቀጣዩ እንደ ስቴፑ መጽሐፍ ቅዱስ ነው መመለስ። ትለኛለህ አትለኝም ብለህ ለምን ትጨነቃለህ? አይደለም አሁን ምን አለኝ? አሁን እኮ ራእይ ላይ እኮ ወስዶ ምን አለኝ? እንደየስራው ፈርድበታለሁ እኮ ብሎኛል። እኔ ኢዮአብ እኔ የጠየኩ እስኪ ይሄ ሐሳብ ቆይ እስኪ ቆይ ዝም በል እንትን አረጋችሁኝ እኮ ይኸውልህ እንድሮስ ባቀረበው ሐሳብ ራእይ 22:12 ላይ አልቋል። በቃ የሁለታችሁ ጉዳይ ከኔ ጋር ተጨባብጣ እኮ አልከኝ እኮ ነው። ታዲያ ያልኩህ አዳምጥ
በስራችን ነው የምንቀርበው፣ የሚፈረድብን በስራችን ነው፣ የምንታየው በስራችን ነው። ስለዚህ ምንድነው ስራችን ብለህ ብትጠይቀው የተሻለ ይሆን። ከእግዚአብሔር ጋር አብረን የምንሰራለን። ጠይቃ አዳምጥ። እምነት ራሱ ህግ አለው። የኦሪት ህግ አለ፣ ማነው የእምነት ህግ አለ፣ የሥራ ህግ ደግሞ አለ። ስለዚህ እኛ ከእግዚአብሔር ጋር አብረን የምንሰራ ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ተመልከት። እናንተ የእግዚአብሔር እርሻዎች ናችሁ። እኛ ከእግዚአብሔር ጋር አብረን የምንሰራ ነን። መጀመሪያ ምንድነው ማድረግ ያለብህ? እምነት በአንተ ውስጥ እግዚአብሔር እንደሚያሰራ ማመን፣ አንተ ደግሞ ፍሬ ማፍራት እንደሚጠበቅብህ ማመን። ለምን? ቀደም አሁን የጠቀስካትን አውቄ ነው አውርጬ የሚያመጣው። ያለበለዚያ ቆርጦ ይጥላል። በቃ ካንተ ምን ይፈልጋል እግዚአብሔር? በቃሉ ላይ ሆነ ፍሬ ማፍራት። ስለዚህ ምንድነው ፍሬም ማታፈራ ከሆነ የዘላለምን ሕይወት በሙላት ማግኘት አትችልም። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 እስከ 11 ያለውን ተመልከት። ፍሬ ቢስ ሆናችሁ እንዳትቀሩ 7 ነገር ይኑራችሁ ይላል። በትጋት ላይ በጎነትን፣ እምነትን፣ በእምነት ላይ በጎነትን፣ በበጎነት ዕውቀትን፣ በዕውቀት ራስን መግዛት፣ ራስን በራስ መግዛትን፣ እግዚአብሔርን መምሰል፣ በእግዚአብሔር መምሰል፣ ወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገር ለእናንተ ሆነው ቢበዙ ፍሬ ቢስ እንዳትሆኑ ያደርጋችኋል። አየህ፣ ፍሬ እንዴት ነው የምናፈራው ካልክ በእምነት ብቻ አይፈራም። ይቀጥልና ምን ይላል? አዳም ተረጋጋ፣ ሚውት አርግ። እነዚህ ነገሮች የሌሉት አለ ልክ እዛው ጋር ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ምንድነው አለ? እውር ነው አለ። እምነት ብቻ ያለውን ምን አለው መጽሐፍ ቅዱሱ ራሱ? እውር ነው፣ የቀድሞ የኃጢአት መንጻቱን ረስቷል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ያለውን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል የሚለውን ረስቷል። ራሱን ማዳመጥ ጀምሯል ማለት። ስለዚህ ምን ያስፈልጋል? ፍሬ ቢስ ሆነ እንዳትቀር በእነዚህ ከእምነት ጋር 7ቱን ነገሮች አስተካክለ መያዝ፣ መክሊትህን ማብዛት፣ ፍሬ ማፍራት፣ እስከ መጨረሻው መጽናት፣ መክሊትህን ማብዛት፣ ስለ ጽድቅ መሰደድ፣ ቅድም እንዳልከው ወንጌልን መስበክ፣ የተጣላን ማስታረቅ፣ እስከ መጨረሻው ስትጸና እነዚህን ነገሮች እያደረግ ምን ትሆናለህ? ፍሬ ቢስ አትሆንም። ምክንያቱም እያበዛ እንድታጠራና ብዙ እንድታፈራ ማን ይረዳል? ዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ 3 ላይ እኔ የወይን ግንድ ነኝ አለ፣ አባቴ ገበሬው ነው። በእኔ ያለውን አለ በሱ አለ ክርስቲያን ነው። ፍሬ የማያፈራውን አለ ፍሬ የማያፈራው ተረጋጋ እኔም ላውራ እንጂ መስፍን ወይም ዝም ብዬ ዝም ልበላ? ታች ወርጄ ላዳምጥ በቃ። እንደዚህ የምታረገው ከሆነ ታች ወርጄ ላዳምጥ በቃ። ሚውት አርግ። ለአንተ ብቻ ሳይሆን 90 ምናምን ሰው አለ ለአንተ እንደማታስወራኝ አለ። ሰላም መስፍን ዓለም ተረጋጋ እንዴ ልጨርስ። እየጨረስኩ። ስለዚህ በእኔ ያለውን ፍሬ የማያፈራውን ሲል በክርስቶስ ክርስቲያን ሆኗል፣ ግን ፍሬ ማፍራት አልቻለም። ስለዚህ ምን አደርገዋለሁ አለ? አስወግደዋለሁ። በእኔ ያለውን አለ እዛው ቁጥር 2 ላይ በእኔ ያለውን አለ ፍሬ የሚያፈራውን አብዝቶ እንዲያፈራ አጠራዋለሁ አለ። ስለዚህ እዚህ ጋር ምን አለ ማለት ነው? ክርስቲያን ሆኖ ፍሬ የሚያፈራ አለ፣ ፍሬ የማያፈራ አለ። ፍሬ የማያፈራው ምን ያደርገዋል? ወደድክም ጠላህም ጢው ያደርገዋል፣ ያስወግደዋል። የእግዚአብሔር ቃል የኔ አይደለም። ስለዚህ ፍሬ ለማፍራት ምን ላድርግ ካልክ ቁጥር 7 እና 8 ሄደይ ከቃሉ ተነስተ ማፍራት እንዴት ነው? እስከ መጨረሻው ጽና ብሏል፣ መጽናት። ስለ ጽድቅ ተሰደድ ብሏል፣ መሰደድ። 6ቱ ምግባራት ወንጌል መፈጸም ነው። ቀዝቃዛ ውሃ ማቅረብ ነው። የማን ቃል ነው? የክርስቶስ ቃል። ስለዚህ እኛ ከእግዚአብሔር ጋር ሆነን አብረን የምንሰራነን እኛ ኦርቶዶክሳውያን መጽሐፍ ቅዱሳዊ ነን። ገላትያ ምዕራፍ 5 ቁጥር 6 ደግሞ ምን ይለናል? በክርስቶስ ሆኖ በፍቅር የሚሰራ እምነት አለን። የኛ እምነታችን ምንድነው? ስራ አለው፣ ፍቅር አለው።
የሚሰራ እምነት ነው ያለን። ያዕቆብ 2:24 ላይ እንዳለው ሰው በእምነት ብቻ ሳይሆን በስራ ውይይት ቀረ እንዴ? በስራ የተለየ እምነት የሞተ ነው። አሁን እኔ ላውራ ደግሞ መስፍኔ፣ እኔ ደግሞ ላውራ። አሁን ለኔ አላቆምም። አሁን ተረጋጋና ሚውት አርግ አንተ። ስለዚህ እኛ ኦርቶዶክሳውያን ከቃሉ ተለይተን በቃ መስፍኔ ለወዲሽ ሌላ ጊዜ እናውራሽ። እኔ ለምን ይቅርታ ላቋረጥ። ወደ ስራ ልወጣ ስለሆነ ትንሽ ሰዓቷን ተጠቅሜ ልወርድ ፈልጌ ነው። መውረድ ከፈለክ ውረድ፣ አታስገድድ። ለመውረድ መስፍኔ ምንም ማስፈራራት የሚያስፈልገው ነገር አይደለም። አሁን በሰላም እንጂ እንድናወራ እኮ ነው። ማጠቃለያችን በብጥብጥ እንዳለ ይቅርታ እንዴ መስፍኔ ድምጼን ላስገባ እንዳይዘርግ። ጦርዬ እሺ እዮብ ማለት ሰዓት ካለ ቆይ፣ ከሌለ መውረድ ትችላለህ። ግን አንዴ መስፍን ሰዓት አለችኝና አሁን ልዘገጃጅ ነው ልወጣ ስለሆነ ለማንኛውም እግዚአብሔር አምላክ እንዳቀረበ እኔም ነፍስ ውደት ትእዛዝ ነው። ያን የሚተካ ደግሞ ባልንጀራ እንደራስ አድርገህ ውደድ ያው